According to tax proclamation number 286 ህዝባር 2002 የኢትዮጵያ የታክስ አስተዳደር ቁጥር 286 ህዝባር 2002 ላይ በተደረገው መሰረት የኢትዮጵያን ታክስ ሲስተም በአምስት ስኬጁል ከፍሎ እናያለን። አንደኛው ስኬጁል ኤ እንለዋለን። ይሄ የኢትዮጵያ ታክስ ሲስተም ነው። ኢትዮጵያ የታክስ ሲስተሟን በአምስት ስኬጁል ከፍላ ታያለች። አንደኛው ስኬጁል ኤ እንለዋለን። ስኬጁል ኤ የምንለው ምንን ያካትተናል? ኢንካም ፍሮም ኢምፕሎይመንት ታክስ አስተዳደርን ይዝልናል። የገቢ ግብርን አስተዳደር የሚደነግግልን ወይም የሚይዝልን ማዕቀፍ ስኬጁል ኤ እንለዋለን። ኢንካም ፍሮም ኢምፕሎይመንት የምንለው ኦር ኢንካም ታክስ የምንለው ኢንካም ታክስ ስንል ከሳላሪ ከዌጅ ሳላሪ የሚሰበሰብ የግብር አይነት ዌጅ ኦር ሳላሪ የምንለው ከኢምፕሎይ ኮምፖንሴሽን ፓይመንት የሰራተኞች ኮምፖንሴሽን ወይም ካሳ ክፍያ እንደዚህ መሰል ፓይመንቶች ላይ የሚሰበሰበውን ግብር ምን ጋር እናቅፈዋለን? ስኬጁል ኤ የሚባለው ማዕቀፍ በኢትዮጵያ ታክስ ሲስተም አስተዳደር መሰረት የግብር አስተዳደር መሰረት ስኬጁል ኤ የሚለውን the income tax imposed on salary or wage, employment compensation payment, allowance, bonus, employment compensation payment ላይ የሰራተኛ ደሞዝ ላይ የሚጣለውን ታክስ ምን እንለዋለን? የቱ ጋር እናካትተዋለን? ስኬጁል ኤ ላይ እናካትተዋለን። ስኬጁል ቢ የምንለው ደግሞ ኢንካም ፍሮም ሬንታል ኦፍ ቢልዲንግ ከህንፃ ክራይ የሚሰበሰበውን ግብር ደግሞ ስኬጁል ቢ ውስጥ እናካትተዋለን። ሬንታል ኢንካም ታክስ ከሬንታል ኢንካም ከክራይ የሚገኝ የሚሰበሰብን ታክስ ደግሞ ስኬጁል ቢ ውስጥ እናካትተዋለን። ሁለተኛው ስኬጁላችን ይሄ ነው። ሶስተኛው ስኬጁል የሚይዝልን ኢንካም ታክስ ኮሌክት ፍሮም ቢዝነስ ፕሮፊት ታክስ የኛው ምን ይባላል? ቢዝነስ ስኬጁል ሲ የምንለው የሚያካትትልን ቢዝነስ ፕሮፊት ታክስ ከትርፍ ክፍፍል የሚሰበሰበውን የታክስ አይነት ቢዝነስ ፕሮፊት ታክስ የምንለውን ስኬጁል ሲ እንለዋለን። በስኬጁል ሲ እናቅፈዋለን። ስኬጁል ዲ የምንለው ደግሞ አዘር ታክስ የምንለው ለምሳሌ በሪሚታንስ መልኩ የሚመጣን ታክስ ሪሚታንስ ታክስ ይሄ በድጎማ በትራንስፈር ፓይመንት የሚመጣን ታክስ ትራንስፈር ፓይመንት የምንለው በእርዳታ መልክ በኤድ መልክ የሚመጣ ገቢ ካለ ቤተሰቦቻችን ከውጭ ሲላኩ መንግስት ከዛች የሚጥላትን ታክስ ስኬጁል ዲ ውስጥ እናካትተዋለን። ስኬጁል ዲ የምንለው አዘር ታክስ ያካትትልናል። ሌላው ኤግዘምትድ ታክስ ነው። ኤግዘምትድ ታክስ ወር ኤግዘምትድ ኢንካም ታክስ የምንለው ደግሞ ይሄኛው ታክስ አይነት በቅርቡ የተቀላቀለ አምስተኛው ታክስ ነው። በተለይ ዴዘርት አሎዋንስ ላይ የሚጣል የበረሃ አበል ላይ ዴዘርት አሎዋንስ ላይ የሚጣለው ታክስ የሃርድሺፕ አሎዋንስ፣ ዴዘርት አሎዋንስ፣ የወንበር አበል እንደዚህ መሰል የቦነስ እንደዚህ አይነት ኢንካሞች ላይ የሚጣለውን ታክስ ደግሞ ምን እንለዋለን? ኤግዘምትድ ኢንካም ታክስ እንለዋለን። ኤግዘምት ኢንካም ታክስ ኢንክሉድ ዘ አሎዋንስ ፍሮም ሃርድሺፕ እንላለን። ከሃርድሺፕ እና መሰል በምክንያቶች የሚገባ ገቢን ወይም የምናገኘውን ገቢ ላይ የሚጣለውን ታክስ ደግሞ ኤግዘምትድ ኢንካም ታክስ እንለዋለን። ኤግዘምት ኢንካም ታክስ ስኬጁል ኢ ላይ እናካትተዋለን። ስኬጁል ኢ ውስጥ የሚካተት ነው። እነዚህ አምስት ስኬጁል ኦፍ ታክስ ኢትዮጵያን ታክስ ሲስተም ነው። በኢትዮጵያ ታክስ ሲስተም ያሉት አምስት ታክስ አይነቶች ናቸው። በዳይሬክት ታክስ ውስጥ የሚካተቱ ናቸው እስካሁን ያየናቸው። ኢንዳይሬክት ታክስ ኢምፖዝድ ባይ ኢትዮጵያን ገቨርንመንት በኢትዮጵያ ገቨርንመንት የሚጣሉ ደግሞ ኢንዳይሬክት ታክስ አይነቶች ቅድም ያልናቸው ቫት 15%ቱ ቫት የምንለው 15% ነው። 15% ቫት ይባላል። ቫሊዩ አድድ ታክስ ነው። ሰርቪስ ታክስ በማለት የምናውቀው ማለት ነው። ቫሊዩ አድ ታክስ እንለዋለን። አሁን ላይ ባለው ከ500 እስከ 1 ሚሊዮን ከዛ በላይ ካፒታል የሚያንቀሳቅሱ ቢዝነሶች የሚሰበስቡት ኢንዳይሬክት ታክስ ነው። ከማን ነው የሚሰበስቡት? ከከስተመር ከኮንሱመሮች ላይ የሚጣል የታክስ አይነት ነው። ይሄኛው ማን ነው የሚጥለው? መንግስት ቢዝነሶች ላይ ጥለዋል። ቢዝነሶች ደግሞ ከኮንሱመሮች የሚሰበስቡት የታክስ አይነት ነው። ኢንዳይሬክት ታክስ እንለዋለን። ቫት እንለዋለን። ቫት 15% ነው ኢትዮጵያ ላይ። ወደ አሜሪካ አካባቢ ደግሞ ወደ 17% ይደርሳል። እኛ ሀገር ላይ 15% ነው። ይሄ ኢንዳይሬክት ታክስ ታይፕ ነው። ሊቭድ ባይ ኢትዮጵያን ገቨርንመንት በኢትዮጵያ መንግስት የሚጣል የኢንዳይሬክት ታክስ አይነት ነው። 15% ነው። ሁለተኛው ታይፕስ ኦፍ ኢንዳይሬክት ታክስ ኢምፖዝ ባይ ዘ ኢትዮጵያን ገቨርንመንት በኢትዮጵያ ገቨርንመንት ኢምፖዝ የሚደረገው ቲኦቲ ነው። ተርን ኦቨር ታክስ። ቲኦቲ ኦር ተርን ኦቨር ታክስ ደግሞ ታክስ ሬቱ 2% ነው። ከምናገኘው ኢንካም ወይም ከምናገኘው ከሰጠነው ካለን ቢዝነስ አክቲቪቲ 2%ቱን የምንከፍለው የታክስ አይነት ነው። ይሄኛው
ቫት ተመዝጋቢ ያልሆኑ ቢዝነሶችን ወይም ለቫት ብቁ ያልሆኑ ካፒታላቸው ከ1 ሚሊዮን ያነሱ ቢዝነሶች የሚከፍሉት ወይም የሚሰበስቡት የኢንዳይሬክት ታክስ አይነት ነው። ይሄ ኢንዳይሬክት ታክስ አይነት ማን ነው የሚሰበስበው? ቢዝነሶች ነው። ከማን? ከኮንሱመሮች ላይ። ምን አይነት ቢዝነሶች? ካፒታላቸው ከ1 ሚሊዮን ያነሰ ከሆነ 2% ነው። ነገር ግን በስፔሻል ኬዝ እንደዚህ ቲዮቲ የሚሰበስቡ ኤክሳይዝ ተመዝጋቢ ከሆኑ ደግሞ ኤክሳይዝ ታክስ ተመዝጋቢ ፕሮዳክቶችን የሚሸጡ ቢዝነሶች ከሆነ ቲዮቲው 10% ይደርሳል። ፕሮዳክቱ ኤክሳይዝ ታክስ ሬጂስተር ከሆነ በኤክሳይዝ ታክስ ኤግዘምት ከሆነ ወይም የታቀፈ ከሆነ ያንን ፕሮዳክት የሚሸጡ ቢዝነሶች የሚሰበስቡት ቲዮቲ 10% ነው። ለኖርማል ጉድስ ኤንድ ሰርቪስ ኖርማል ምንላቸው ከኤክሳይዝ ታክስ ውጭ ሆኑ ፕሮዳክቶች ላይ የሚሰበሰበው ቲዮቲ ተርኖቨር ታክስ 2% እንለዋለን። ኤክሳይዝ ታክስ ቅድም እንዳልኳችሁ ሃዛርዴስ የሆኑ ፕሮዳክቶች ላይ ነው የሚጣለው። ሃርምፉል ኤንድ ሌክዠሪ ላይ የሚጣል ታክስ አይነት ነው። ሌክዠሪ ፕሮዳክቶች ላይ የሚጣል የታክስ አይነት ነው የኛው ኤክሳይዝ ታክስ የምንለው። ፐርሰንቴጁ ደግሞ ታክስ ሬቱ ከ5% እስከ 500% ይደርሳል። ኤክሳይዝ ታክስ ኢት ኢምፖዝ ኦን ሃዛርዴስ ኦር ሃርምፉል ፕሮዳክት ኤንድ ሌክዠሪ ፕሮዳክት። እነዚህ የቅንጦት ዕቃ የሚባሉ የሉ የቅንጦት ዕቃ ይሄ የሴቶች መዋቢያ ሁማን ሄር ላይ ኮስሞቲክሶች ላይ መኪናዎችን ጨምሮ እነዚህ ሌክዠሪ የሚባሉ መኪናዎች ላይ የሚጣል የታክስ አይነት ነው። ሬቱ ደግሞ እንደ ዕቃው አይነት እንደ ሌክዠሪ መጠኑ ወይም ደግሞ ዕቃው የሚያሳድረው ተጽዕኖ ሃርምፉል ፕሮዳክት ከሆነ ያለው ሃርምንስ ሃዛርዴሱን ሌቭሉን ታይቶ ከ5 እስከ 500% ይደርሳል። ዝቅተኛ ተጽዕኖ የሚያሳድሩ ጉዳታቸው ያነሰ የሚባሉ ፕሮዳክቶች ወደ 5% ይጠጋል። በጣም ሃዛርዴስ የሚባሉ በጣም ማህበረሰባዊ ቀውስ የሚያመጡ ፕሮዳክቶች ላይ ደግሞ ወደ 500% ድረስ ታክስ ሬት ኢምፖዝ ይደረግባቸዋል። ስለዚህ ኤክሳይዝ ታክስ እንለዋለን። ኤክሳይዝ ታክስን ኢትዮጵያ ይተገብራል። ይሄ ኤክሳይዝ ታክስ ብዙ ፕሮዳክቶች አሉ። እነሱን ማየት ትችላላችሁ። የታክስ ኦቶሪቲ የታክስ አስተዳደር ህጉ ላይ ማየት የምንችለው ነው። ኤክሳይዝ ታክስ ሬቱ ደግሞ ከ5 እስከ 500% ይደርሳል።